ሜይ 3 የዕለቱ መልእክት ርዕስ የጸናውን አስቡ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ዕብራውያን ምዕራፍ 12 ቁጥር 3። ወደፊት ነው ወደፊት የሚል ዝማሬን እንደዘመራችሁ አስባለሁ። ይህንን የዘመረ ትውልድ ወደፊት መሄድ ሲጠበቅበት ወደ ኋላ ሲሄድ ብታዩት ምን ይሰማችሁ ይሆን? የዛሬው የጽሞና መልእክታችን እዚህ ላይ ትኩረት ይሰጣል። የዕብራውያን አማኞች ዕድሜ ጠገብ ከሆነው ከአይሁድ ሃይማኖት ወጥተው ኢየሱስ እርሱ መሲህ ክርስቶስ የእግዚአብሔር ልጅ ነው በማለት የእምነትን ጉዞ ጀመሩ። ቀድሞ ከነበሩበት ሃይማኖት ተቃውሞ ተነሳባቸው፣ ተሰደዱ። የዕብራውያን አማኞችም የደረሰባቸውን መከራ በጸጋ ተቀበሉ። ከጊዜ በኋላ ግን በሶስት ነገሮች ላይ ወደ ኋላ ማፈግፈግ ይታይባቸው ጀመር። ይኸውም ክርስቶስን ከመከተል ህብረት ከማድረግና በቅድስና መኖር ላይ ነበር። እነዚህ የልብ መንሸራተቶች ቆይቶ ይስተካከላል የሚባል ጉዳይ አልነበረም። ስለዚህ የዕብራውያን ጸሐፊ የአማኞቹን አካሄድ በእውነት ቃል ለማቅናት ብዕሩን አነሳ። ይስተካከሉም ዘንድ ዋነኛ መልእክቱን እንዲህ ሲል ለገሳቸው። የጸናውን ክርስቶስን አስቡ። እናንተ እኮ ደምን እስከ ማፍሰስ ድረስ ከኃጢአት ጋር አልተጋደላችሁም። አስቡት የምላችሁ ክርስቶስ ግን ደሙን አፍስሶ ነውርን ንቆ በመስቀል ላይ ታግሶ አሁን በአባቱ ቀኝ ተቀምጧል። ስለዚህ የሚያዋጣው የጸናውን አስቦ መጽናት እንጂ ወደ ኋላ ማፈግፈግ አይደለም። ዛሬም ለጌታ የነበረን ግለት የነበረው ፍቅራችን ቀንሶ ህብረት ለማድረግ ችላ ብለን በኃጢአት ላይ ለዘብተኛ አቋም ይዘን ከሆነ ፈጥነን እንስተካከል። እንደዚህ አይነት ህይወት የሚመሩትን እያየን ልባችን ዝሎ ከሆነ አይናችንን ወደ ጸናው ጌታ እንመልስ። እግዚአብሔር ወደ ኋላ በሚያፈገፍጉ ነፍሴ ደስ አይላትም ያለውንም አንርሳ። እንዳትደክሙ የጸናውን አስቡ።